እኛ እኮ እንደው ጉድ ነው የምንሰማው። እናንተ ይሄ ባላደራው የሚባለውን ልጅ ታውቁታላችሁ፣ ብዙዎች ታውቁታላችሁ ብዬ ተስፋ አድርጋለሁ። እንግዲህ ባላደራው ማለት ነው። ጉድ እኮ ነው። እኔ የምለው እኔ ማንን እንመን? የፈጣሪ ያለሽ በቃ በቃ ይሄ ሚዲያ ላይ ያለው ሰው ሁሉም ሌባ አጭበርባሪ ነው። የእውነት አንድ ሰው ተቸገረ ሲባል፣ አንድ ሰው ተፈናቀለ ሲባል እኛ ብር ያደርሳሉ እያልን ብር እንሰጣለን። በተለይ በውጭ አለም ያለው ሰው በጣም እየተበላ ነው ያለ ገንዘቡን ማለት ነው። እንግዲህ ቤተሰቡን በጣም አሳዛኝ ነገሩ ወጥቷል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። እና ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። ሰው ዛሬ የመጣሁበት እንግዲህ በጣም ሲገርመኝ የነበረ ቪዲዮ ሲዘዋወር ስላየሁኝ፣ ስለዚህ እኔም እንሄድበት ብዬ ነው። ምክንያቱም እኛ በተለይ ይሄ ነገር በአረብ ሀገር ያለን ልጆችንም ይሄ ያጠነጠነ ርዕስ ነው ማለት ነው። ምክንያቱም አንድ ሰው ተቸገረ ተራበ ሲባል እኛ ልባችን አይችልም፣ ሆዳችን አይችልም። ነገር ግን ለሰው ካልደረሰልን እኛ ብራችን ለማንም ወሮ በላ የምንሰጠው ምንም በተመለከተ ነው። ይሄን የምላችሁ እኔ እዚህ ቲክታክ ላይ ያሉት ዩቲዩብም የሚሰሩት የራሳቸው እንትን ሚዲያ አላቸው። ያን ሚዲያ ስናይላቸው ይቆጥርላቸዋል፣ ብር ያገኛሉ። እሱ ደግሞ አልበቃቸው ብሎ እንግዲህ እንረዳለን በማለት በንጹሃኖችን ደሃዎችን እየቀረጹ ገንዘባቸውን ወደ ራሳቸው ኪስ እያስገቡት ስለሆነ ማለት ነው። ስለዚህ ከእንደዚህ አይነት ነገር ማርያምን መርዳት የምትፈልጉ ቤተሰብ እንዲሁም በቃ ይቅርታ መርዳት የምትፈልጉ ሰዎች አንዳንዴ እንደ መስጊድ እንደ ቤተክርስቲያን ፈረሰ አግዙ ምናምን እንባላለን። እከሌ ተፈናቀለ በቃ የተለያየ ነገር እንባላለን። ነገር ግን ለእነዚህ ሰዎች ሳይሆን ብሩን መስጠት ያለብን ቤተሰብ ሰጥተነው ቤተሰብ እንዲረዳልን፣ ካለበለዚያም ደግሞ ሀገራችን ስንሄድ ራሳችን የሆነ ነገር ማድረግ ካልቻልን በስተቀር በጣም ከባድ ነው ያለው ነገር። ማርያምን በቃ በጣም ከባድ። የሰው ገንዘብ እንዴት እንደሚጣፍጣቸው እኔ አላውቅም። እና እንግዲህ ባላደራው ለረጅም ጊዜ እኛ የምናውቀው ነን። እውነት ለመናገር እኔ አላምንም ምን እንደምል፣ ምክንያቱም በጣም ብዙ ነገሮችን ሲያደርግ ስለምናይ። አሁን እንግዲህ በዩሃ ሚዲያ በጣም አሳዛኝ ነገር ተነግሯል። እንግዲህ ኮመንታተርም እንዳየን ከሆነ እጅግ በርካታ ኮመንታተሮችን አሳዝኗል። እዛ ባሻገር እኔ ማርያምን ያሳዝኑኛል። እነዚህ ምስኪኖችን እያመጡ በምስኪኖች የሚነግዱ በምስኪኖች የሚበሉ ሰዎች አይምሯቸው የሚሰራ አይመስለኝም። ይቅርታ አድርጉልኝና ማለት ነው። በዚህ ልክ ወይኔ እንደው እግዚአብሔር እኮ እኛን እኮ ይቅር አይለንም። ለዛ እኮ ነው ይቅር የማይለን። የእውነት በቃ ሰው በገንዘብ ገንዘብ 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 በቃ ሁሉም ሌባ፣ ሁሉም አጭበርባሪ ጎበዝ። እና እኛ ማንን አምነን ገንዘብ እንስጥ ለሰው? ጉድ እኮ ነው። በጣም ያሳዝናል። የእውነት ያለው ነገር በጣም ነው የሚያሳዝነው። እውነት ለመናገር እኔ በጣም ነው የተሰማኝ። ያስባችሁታል? የኔ አባት ሲያሳዝኑ፣ አባትየው አያሳዝኑም? በብዙ እድሜያቸውን በበረሃ ነው እንትን ያሉ እያሳለፍኩት እያሉ በዛ ላይ ደግሞ በእሳቸው ነገደባቸው ይሄ ሌባ ማለት ነው። ስለዚህ እኛም ፈርዳለን። በቃ ሚዲያ እስከመጣልን ድረስ እኛም እንትን እንላለን። ይሄ እኮ ባላደራው ፊቱ ራሱ እኮ አይታይም። ባላደራው ምንድነው ባላደራው የምር? ስለዚህ እኛን ደግሞ ተው ምናምን አትበሉን አንዳንድ ሰዎች። እና እኔ በጣም አዝኛለሁ። በጣም ተሰምቶኛል። አስባችሁታል? በዚህ ልክ እንዴት የሰው ልጅ እንዴት መጨካከን በዛው ጎበዝ። በስመአብ ወልድ። እኔ በጣም ነው የተሰማኝ ከምነግራችሁ በላይ ምን እንደምል ራሱ አላቅምና በአረቡ አለም ራሱ ያለን ራሱ ጥንቃቄ ልታደርጉ ይገባችኋል። በቃ ገንዘባችሁን ያዙ። ምክንያቱም ማንም እንደዚህ እረዳለሁ እያለ እንትን የማይል ከሆነ የማይረዳ ከሆነ ብርን መያዙ ተገቢ ነው። እውነት ለመናገር ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ያለው ነገር ይሄ ነው። እኔ በጣም ነው የተሰማኝ። አስባችሁታል? ፈጣሪ ትዕግስቱን ስጠኝ። እንዴት በዚህ ልክ ሰው ይዋረዳል? እንግዲህ አሁን ይሄ ባላደራው እንግዲህ አንዴ ስሙ ጠፍቷል ማለት ነው። ስለዚህ ማንም አያምነውም፣ ማንም ብር አይሰጥም። በተለይ እነ ቅመሞችዬ ብራቸውን ያዙ። ከምንም በላይ ቅመሞች ናቸው አሁን ብዙ ማርያምን እኔ ስለማውቅ ነው። ብዙ እህቶች በጣም በቃ የሆነ ሰው ሲያለቅስ ሲራብ ምናምን ሲያዩ በቃ ልባቸው አይችልም። አካውንት ስጡኝ አካውንት። ይሄ ማለት ብር ተርፏቸው አይደለም ግን አንችልም። በቃ እኔ ራሱ ማርያምን አሁን እኔ እየበላሁ ምናምን የሆነ ሰው እንትን ሲል የሆነ አንጀቴ ቁጭ ይላል። የምር ለካ እነሱ ውሸታቸውን ነው። ስለዚህ ለሁሉም ነገር ጥንቃቄ ልናደርግ ይገባል። ማርያምን ያለው ነገር በጣም ከባድ ነው ከሚባለው በላይ ማለት ነው። በዚህ ልክ መሆን የለበትም። ለምንድን ነው እንደዚህ የተጨካከልነው? ጎበዝ በጣም ተጨካክነናል። አሁን ከእኚህ አባት
ብር ተሸክፈው የሚበላባቸው አባቶች አይደሉም። እውነት ለመናገር የምሬ ነው የምላችሁ ከምር እና ለምን እኔ ስርዓት እንደማይኖራችሁ አላውቅም። እኔ ብር እንረዳለን ትላላችሁ። ከአሁን በፊት እንግዲህ ሚኪን ታውቁታላችሁ። ሚኪ በእርግጥ በልቶ አይደለም ግን በውስጥ ጨርሰው ነው እንደዚህ ከሌባ ጋር ገጥመው ምናምን የበርካታ ገንዘቦችን በእርግጥ እሱ ብር ስላለው ያው ጌም ስለሚጫወት ብሩን መልሷል። ነገር ግን ልላችሁ ፈልጌ ነው ያው ጥንቃቄ ልታደርጉ ይገባችኋል። በተለይ እርዳታ እያላችሁ የህዝብ ገንዘብ ለምትጫወቱ ሰዎች ነው። እና ይሄ ነው ያለው ነገር ብቻ በጣም ያሳዝናል። እኛ እኮ የምንሰማው ነገር አጃይብ በቃ አጃይብ የሚያስብል ነገር ነው የምር። እነሱ በእርዳታ ብር መኪናቸውን ይገዛሉ፣ ቤታቸውን ያሳድሳሉ ምናምን በቃ ይሄ ነው የነሱ ስራ እንጂ ለተረጁ የተወሰነ ነው የሚሰጡት። ከዛ ውጭ በሀቅ አይሰሩም። ጌታን ነው የምላችሁ። እና እኔ ይሄ ባላደራው እንደዚህ ሲባል በጣም ነው የገረመኝ። በነገራችን ላይ ፎቶ ቲክታክ ላይ ተሰራጭቶ ሳየው ውሸት የመሰለኝ ምክንያቱም ለረጅም ጊዜ ስለማውቀው ይህን ራሱ ያደርጋል ብዬ እኔ አላመንኩኝም ነበር። ላኪ ሁሉም ሌባዎች ናቸው። ምንም ማድረግ አይቻልም። እንግዲህ እኛን እንሰማለን እንፈርዳለን ምናምን በሚለው እንይዘዋለን ማለት ነው። እና ያው ያለው ነገር ይሄ ነው ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ግልቦቼ በተረፈ ሁላችሁንም እናመሰግናለን። ይበቃኛል አይደለ? ይሄን ያህል ካወሩ ይበቃኛል። እናንተ ተው ቻናሌን ሼር አድርጉልኝ። ቻናሌ እየታየ አይደለም። ተው። እኔ አሁን ኢትዮጵያ ስለምገባ በዚህ አመት በአዲስ ነገር እመጣላችኋለሁ። በራሴ ነገር ማለት ነው። ሰምታችኋል። ያለው ነገር ይሄ ነው። ስለዚህ እናንተ ደግሞ እኔን ማበረታታት ግዴታችሁ ነው። ውዶቼ፣ ማሮቼ፣ ፍቅሮቼ እና ለማንኛውም እንግዲህ ተጠንቀቁ። ከእንደዚህ አይነት ነገር ተጠንቀቁ ማለት ነው። ሌላ ምንም የምለው ነገር የለም የምር። ምክንያቱም ሌባው ከበዛ ምን እናደርጋለን እኛ እናንተ። አይ መግማማት አለ እማማ ዝናሽዬ እውነታቸውን እኮ ነው። መግማማት ብለዋል። ዛት ሚንስ ትክክል ናቸው። እና ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ጊዜ እስከምንገናኝ ድረስ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበል። እኔ እንደው የጦርነት ነገር እግዚአብሔር ይሄንን ጦርነት እንደው ብድግ ያርግልን። አብይ አህመድንም ብድግ ያርግልን። እንግዲህ ምንም ማድረግ አይቻልም። እንደው እግዚአብሔር አምላክ እንደው ለነገሩ እኛ ኃጢአታችን እንደዚህ እየበዛ ምን እግዚአብሔር ይቅር ይለናል። የምር ኃጢአታችን ብዛት ነው እንደዚህ እያሰቃየን ያለና ለዛ ነው። ሁላችሁንም ከልብ ነው የምናመሰግነው ጋይሶችዬ። እንደዚህ አይነት ነገር ይጠብቃችሁ። ምር በስመ አብ ወልድ ሚዲያ በጣም ከባድ ነው። በስመ አብ ወልድ መንፈስ ቅዱስ ከሚዲያ ለመነካካት እግዚአብሔር ጉድ እኮ ነው።